ሆና ተከታተሉኝ እስከ መጨረሻው ድረስ። ደግሞ ቪዲዮውን ላይክ አድርጋችሁ ጀምሩት። እንግዲህ ራስን ለመለወጥ ከእግዚአብሔርን መለመን ያስፈልጋል። ከዚህ ቀጥሎ ደግሞ አመለካከትን ትልቅ ስፍራ አለው ማለት ነው። አመለካከታችን ካልተቀየረ፣ በዛው ልክ ካልተማርነን፣ በእግዚአብሔር መንገድ ካልሄድነን፣ በእግዚአብሔር ጎዳና ካልሄድነን፣ የእግዚአብሔርን መንገድ በትክክለኛው ካላስተካከልነን እንግዲህ የሚመጣውን እናውቀዋለን እና አመለካከት ሳይለወጥ እንግዲህ ዘላቂ እውነተኛ ልቀትን ማሰብ ከንቱ ድካም ይሆናል ማለት ነው። እንግዲህ አንድ ሽማግሌ መኝታ ቤታቸው ውስጥ ጭልጥ ብለው እንቅልፍ ወስዷቸዋል እና በግቢያቸው ውስጥ ያሉ እንግዲህ ተንኮለኛ ሕፃናት ታዲያ ይመካከሩና አፍንጫቸው ስር ባለው በፂማቸው ላይ በስንጥር አድርገው ቆሻሻ ይቀቧቸዋል እና እኛም ሰውዬ እንግዲህ ከእንቅልፋቸው ሲነቁ የጠበቃቸው አፍንጫ የሚበጥስ እንግዲህ መጥፎ ጠረን ነበረ ማለት ነው። ሽማግሌው የወሰዱት እርምጃ መኝታ ቤቱ በጣም የሚሸትና የሚገማ መጥፎ ጠረን ያለው ብለው ወደ ሳሎን መሄድ ሲሆን በዚያ ግን ሽታው አልጠፋም አላቸውና ከቤት ወጡ። ሽታው እንዳለ ነው፣ ምንም አልተቀየረም። እንግዲህ ከግቢያቸው ወጡ። ለውጥ እንግዲህ ምንም አዲስ የለም። ድምፃቸውን ከፍ አድርገው እንደ ጎረቤታቸውንም እንግዲህ ዓለም ትገማለች እንዴ ነው የማይሸጣችሁ ምን ነበር ያሉትና ዓለም ትገማለች እንዴ? ዓለም ትገማለች እንዴት ነው የማይሸታችሁ ነበር ያሉትና በእርግጥ እንግዲህ ዓለም በሙሉ ትሸት ነበር ወይንስ እንግዲህ አፍንጫቸው ስር ያለውን ቆሻሻ ጠርጎ በውበት በደመቀችውና ጣዕም ያለውን መዓዛ በምትረጨው ምድር ላይ አለ ሽታ መኖር ይሻል ነበር እና መላው ሰውነታችን የሚታዘዘው ከሆነ የሚገዛው ከሆነ ለአመለካከታችን ዋጋ አለው ማለት ነው እና እኚህን ሽማግሌ ካልጋቸው እስከ ጎረቤቶቻቸው ድረስ ያደረሳቸው የተሳሳተው አመለካከታቸው ነው እና የትኛውንም ስኬታማ ሰው የሚባል መንገድ እንከተል፣ አመለካከታችን ካልተቀየረ ስኬታማ ነው የተባለው መንገድ እኛ ላይ ውጤት አያመጣም ማለት ነው እና የእግዚአብሔርን መንገድ ስንከተል አመለካከታችን ሲቀየር መንገዳችን ሲቃና ውጤት እናመጣለን ማለት ነው እና አንድ ድርጅትም ሆነ ሌላ የምንሰራቸው ስራዎች በራሳችን ላይ ውጤታማ የሚያደርጉት እና የሚያደርገውን ወይም ደግሞ ትርፍ ሊያስገኘው የሚችለውን ስልት ሊቀይስ ይችላል። ነገር ግን የሰራተኛው አለበዚያም ደግሞ የአስፈጻሚው አመለካከት እና ሀሳብ ጽኑነት፣ ብርታትነት፣ ስልቱ ውጤታማነት የትም ሊያደርሰው እንደማይችል የ5 ዓመት ህፃናት የ40 ዓመት ሱሪ ታጥቀው ሩጥ እንደማለት ይሆናል ማለት ነው። በጣም በሚገርም ሁኔታ እንግዲህ አንድ የቤተ ክርስቲያን አባት ወንጌላዊው እሁድ ጠዋት እንግዲህ በቤተ ክርስቲያን የሚሰብኩትን እየተዘጋጁ ሳለ እንግዲህ ህፃኑ ልጅ እየረበሸ ስላስቸገራቸው የሚጫወትበትን ጌም ይሰጡታል እና የጌሙ ጨዋታ እንግዲህ የተበታተነውን ዓለም ካርታ ገጣጥሞ የተስተካከለ ዓለም ማምጣት ነበር እና የዓለም ካርታ ውቅያኖስ እንዲሁም ደግሞ የተለያዩ ነገሮችን የያዘ በመሆኑ ህፃኑ ለማስተካከል እንግዲህ ቸገረው እና ነገር ግን የካርታውን ክፍልፋዮች ሲገለብጥ የሰው አካል ቁርጥራጭ ስዕሎችን አገኘ እና ይህ የሰው ስዕል የዓለሙ ካርታ በትክክል ስፍራውን ከያዘ በኋላ በእስክሪብቶ እንግዲህ የተሳለ ስዕል ነበር እና ህፃኑ ታዲያ ራሱን እንደዚሁ አባቱን እየተመለከተ የተሳለውን የሰው ስዕል ቦታውን ሲያስይዘው እና ገልበጥ ሲያደርገው የዓለም ካርታ ተስተካክሎ አገኘው። ወዲያውም እንግዲህ ለአባቱ አሳየው። አባትየውም በመገረም እንዴት እንደዚህ በፍጥነት አስተካከልከው ቢለው እንግዲህ ህፃኑም ሰውየውን ሳስተካክለው ዓለሙ ተስተካከለልኝ አለውና ያም ወንጌላዊ እንግዲህ አባት የወንጌል ሰባኪ መምህር ሌላ ቀን ማለት ነው ጠዋት ወደ ቤተክርስቲያን ሄዶ ሰው ከተስተካከለ ዓለሙ ሁሉ ይስተካከላል ሲል እንግዲህ ቤተክርስቲያን ላይ ቆሞ ማስተማር ጀመረ ማለት ነው እና የተስተካከለ አመለካከት ስንይዝ የጠሩ ግቦችን
እንነድፋለን። የጠራ ራዕይ ይኖረናል። ውጤታማ የተባሉ ስልቶችን፣ ዘዴዎችን ስንከተል እንግዲህ ለውጥ ለማምጣት ይቻለናል ማለት ነው። ለዛሬ የነበረን ፕሮግራም እንግዲህ ይህንን ይመስል ነበር። ቤተሰቦቻችን ቪዲዮውን ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ መልካም ጊዜ ተመኝናል።